ሰላም ሰላም እንዴት ናችሁ? የደስ ወልድ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ለእናንተ ልነግራችሁ የምፈልገው የከሰል ጭስ ምን ምን የጎንዮሽ ጉዳቶች አሉት የሚለውን ለእናንተ አብራርቼ እነግራችኋለሁ ማለት ነው። ከዛ በፊት ግን ለቻናሉ አዲስ ሆናችሁ ሳብስክራይብ ያደርጋችሁ ቪዲዮን ጀምሮ ከወደዳችሁና ከተመቻችሁም ላይክ እና ሼር አድርጉ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስ ብዙዎች እንዲማሩበት ስለሚያደርግ ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስገባ እንግዲህ ክረምት እየገባ ስለሆነ አሁን ላይ ብዙ ሰዎች ከሰልን ቤታቸው ላይ ይጠቀማሉ ማለት ነው። ቤታቸው ላይ እንግዲህ ለምግብ ማብሰያነት፣ ለቡና እንዲሁም ቤት እንዲሞቅ እያሉ ከዛ በተጨማሪ ደግሞ ብርድን ይከላከላሉ ስለሚያስብ አብዛኛው ሰው ቤቱ ላይ ከሰል ይጠቀማል። ነገር ግን ብዙ ጊዜ የጎንዮሽ ጉዳቶች ምን ምን ናቸው የሚለውን ሰው ስለማይገነዘብ ለተለያዩ የጤና እክሎች ሲደረግ ይስተዋላል ማለት ነው። ስለዚህ ጥንቃቄ ማድረግ በጣም አሪፍ ነው ማለት ነው። ዛሬ እንግዲህ አንዳንድ ግንዛቤዎችን ለእናንተ እሰጣችኋለሁ ማለት ነው። እስከመጨረሻው አብራችሁን እንድትከታተሉኝ ስል ጠይቃለሁ። እንግዲህ የከሰል ጭስ የሰውን ሕይወት ከሚቀጥፉ አንዱ የፖይዝን አይነቶች እንግዲህ አንዱ ነው ማለት ነው። ብዙ ጊዜ ጥናቶች እንደሚያስረዱት ካርቦን ሞኖክሳይድ የሚባል ንጥረ ነገር በውስጡ ስላለው ይሄ ደግሞ ብዙ ጊዜ በጣም ክራውድ የሆነ ኤሪያ ላይ ሰዎች ምግብ በሚያስፈልግ ጊዜ የአየር ዝውውር በጣም ዝቅተኛ በሆነበት ሁኔታ ምግብ የሚያበስሉ ከሆነ ካርቦን ሞኖክሳይድ ፖይዝን የሚባል ንጥረ ነገር ፖይዝን ሊያደርግ ስለሚችል ችግር ያስከትላል ማለት ነው። በተለይ ደግሞ ካርቦን ሞኖክሳይድ እንግዲህ ከሆሞግሎቢን ጋር አታች ለማድረግ ከ200 እስከ 250 ኦክሲጅንን ይበልጣል ተብሎ ይታሰባል ማለት ነው። ስለዚህ 200 እስከ 250 ታይምስ ነው ኦክሲጅንን በልጦ ከሆሞግሎቢን ጋር አታች የሚያደርገው ማለት ነው። በዛ ሂደት እንግዲህ ደም ኦክሲጅን መሸከም ስለሚያቅተው ለተለያዩ ችግሮች ልንዳረግ እንችላለን ማለት ነው። ብዙ ጊዜ እንግዲህ ክረምት ሲመጣ ብርድ ለመከላከል ስለሚታሰብ ብዙ ሰዎች በቤታቸው ውስጥ ከሰልን ይጠቀማሉ። በተለይ ደግሞ ሰውነታቸውን ለማሞቅ ምግብ ለማብሰል እና አንዳንድ ነገሮች ለማድረግ ከሰልን ይጠቀማሉ ማለት ነው። ነገር ግን ሰዎች እንዲህ ሲያደርጉ ጥንቃቄ የጎደለው ነገር ስለሚጠቀሙ ለአደጋ ሲጋለጡ ይታያል ማለት ነው። ብዙ ጊዜ በቤት ውስጥ በርና መስኮትን ዘግቶ መጠቀም ለከፍተኛ የመተንፈሻ አካላት ችግር ስለሚያደርግ ሞትን ሊያስከትልም ይችላል። እንዲሁም ደግሞ አሁን እንዳልነው ክሮኒክ የሆኑ ዲስኦርደሮች እንዲከሰቱም ምክንያት ሊሆን ይችላል እና ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው። መስኮትና በርን ከፍቶ አለመጠቀም ቅድም እንዳልነው የካርቦን ሞኖክሳይድ ፖይዝኒንግ የሚባል ንጥረ ነገር እንዲፈጠር ያደርጋል ማለት ነው። ምክንያቱም የኦክሲጅንን ቦታ ተክቶ ከሆሞግሎቢን ጋር አታች ስለሚያደርግና ደም ኦክሲጅን መሸከም ስለሚያቅተው መርዛማነቱ እየጨመረ በመሄድ የመተንፈሻ አካላት አየር በስርዓት እንዳይንቀሳቀስ በማድረግ ለተለያየ ጉዳት ሊያደርግ ይችላል ማለት ነው። እንግዲህ የከሰል ጭስ ብቻ አለ እንጂ ብዙ ጊዜ እንጨት አሁን ያለው የከሰል ኩበት ሊሆን ይችላል። ሌላው ደግሞ እንደዚህ ቡታ ጋዝ የመሳሰሉ ነገሮች በሚቀጣጠሉበት ጊዜ ካርቦን ሞኖክሳይድ የሚባል ንጥረ ነገር ዴቨሎፕ ያደርጋሉ ማለት ነው። በዛ ሂደት እንግዲህ ይሄ እነዚህ ነገሮች መርዛማ ጋዝ አሁን ያልነውን ያመነጫሉ ማለት ነው። ምግብ በሚያበስሉበት ጊዜ ሰዎች እንግዲህ ጠባብ የሆነ ቦታ አየር በደንብ የማይዘዋወርበት ቦታ ከሆነ አሁን እንዳልነው ኦክስጅን እንዲቀንስና ካርቦን ሞኖክሳይድ እንዲበዛ በማድረግ ለአተነፋፈስ ችግር እንድንጋለጥ ምክንያት ይሆናል ማለት ነው። በተለይ ደግሞ ደም ኦክስጅን መሸከም ስለሚያቅተው ሴሎች እንዲሞቱና እንዲወድሙ ያደርጋል ማለት ነው። በዛ ሂደት የሆሞግሎቢን ምርት እንዲቀንስ በተለይ ደግሞ ሆሞግሎቢን ተለለ ደምን ተሸክሞ ኦክስጅንን ተሸክሞ ምግቦችን ተሸክሞ ወደ ሴሎች እንዲንቀሳቀስ ማድረግ አይቻልም ማለት ነው። ስለዚህ ችግር ይፈጥራል ማለት ነው። ስለዚህ ሰዎች ቤት ዘግተው እንዳያጨሱ ወይም ደግሞ እንደ ምግብ እንዳያበስሉ ይመከራል ማለት ነው። በተለይ ደግሞ ጥንቃቄ የጎደለው አሁን ያልነው ነገር የሆሞግሎቢን ይዞታ ስለሚቀንስ ለፖይዝን ልንጋለጥ እንችላለን ማለት ነው። ካርቦን ሞኖክሳይድ ፖይዝን የሚባል ለዛ በሽታ ልንጋለጥ እንችላለን ማለት ነው። ምልክቶችን ስናይ እንግዲህ ብዙ ጊዜ በዚህ የተጠቃ ሰው በተለይ ደግሞ ቤት ዘግቶ የሚጠቀሙ ከሆነ በቂ የሆነ የአየር ዝውውር ከሌለበት ቤቱ ላይ
እንዲሁም ደግሞ በደንብ ሳይቀጣጠልና ጭሱ ሳይወጣ ቤት ላይ የሚያደርጉ ከሆነ ሰዎች ይህን ሲጠቀሙ ምግብ ሊያወስዱ ይችላሉ። እንደገና ደግሞ ቤቱ እንዲሞቅ ብለው ሊጥሉት ይችላሉ። ሰውነታቸውን ለማሞቅም ሊሆን ይችላል። ቤት ላይ እንትን ሲሉ ከፍተኛ የሆነ የራስ ምታት ይኖራል ማለት ነው። ሌላው ድካም ይኖራል። የማዞር አይነት ስሜት እንደገና ደግሞ ማቅለሽለሽና ማስታወክም ይኖራል። የደረት ህመም፣ ለመተንፈስ መቸገር፣ መዝለፍለፍ፣ የብዥታ ለማየት መቸገር፣ የሰውነት መዛል፣ ከፍተኛ የሆነ የድብርት ስሜት እና በጣም እየባሰ ሲሄድ ደግሞ ኮማ ወይም ደግሞ ራስን መሳትም ሊያስከትል የሚችል የፖይዝን አይነት ነው ማለት ነው። ሕክምናውን ስናይ እንግዲህ ብዙ ጊዜ በተለይ ደግሞ በዚህ የተጠቁ ሰዎች እንደመጡ ድንገተኛ ክፍል ይገባሉ። በተለይ ደግሞ ለብዙ ሰዓት የቆየ ከሆነና የቅድም እንዳልነው እንግዲህ የካርቦን ሞኖክሳይድ አፊኒቲ ከኦክሲጅን 200 እስከ 250 ይበልጣል ማለት ነው። እና በተለይ ደግሞ ታይሙ በጣም ዱሬሽኑ ብዙ ከሆነና በጣም የተጠቁ ከሆነ ወደ ኢመርጀንሲ መጥተው ሊታከሙ ይችላሉ ማለት ነው። ሲታከሙ እንግዲህ የካርቦን ሞኖክሳይድ አንቲዶት ኦክሲጅን ነው። ስለዚህ እንደመጡ ኦክሲጅን ላይ ይደረጋሉ ማለት ነው። በተለይ ደግሞ ሴቨሪቲው ከፍ ያለ ከሆነና ኦክሲጅናቸው በጣም የወረደ ከሆነ በፌስ ማስክ ይሄ ነን ሪብሪዘር ለምንጠራው የፌስ ማስክ አይነት እሱን ይጠቀማሉ ማለት ነው። እንዲሁም ደግሞ በጣም የከበደ ከሆነ ደግሞ ለምሳሌ ኒውሮሎጂካል እና ካርዲያክ ዲስኦርደር ካለበት ሰውየው ሞኒተር ያስፈልገዋል ማለት ነው። ማለት ሜካኒካል ቬንቲሌሽን ሊያስፈልገው ይችላል ማለት ነው። ስለዚህ በሜካኒካል ቬንቲሌሽን ተደርጎ አይሲዩም ሊገባ ይችላል ማለት ነው። ስለዚህ ሕክምናው አሁን እንዳልነው ሞር ኦርለስ የሚሰጠው ምንድነው የኦክሲጅን ቴራፒ ነው የሚሰጠው ማለት ነው። እንዴት መከላከል እንችላለን የሚለውን ስናይ ብዙ ጊዜ ምግብ ሲያበስሉ ሰዎች በቂ አየር ካለበት ቢሆን የተመረጠ ነው ማለት ነው። እንደዛ ካልሆነ ደግሞ ውጭ ላይ ቢሰሩ ይመረጣል። ቤት ላይ ምግብ ሲያዘጋጁ አንዳንድ ነገር ሲያደርጉ ደግሞ በርና መስኮቱን በደንብ የተከፈተ ቢሆን አሪፍ ነው ማለት ነው። ከቤት ውጭ መጠቀምም እንደ አንድ መፍትሄ ተደርጎ ይቆጠራል ማለት ነው። ምክንያቱም ውጭ ላይ እንግዲህ በቂ የሆነ የአየር ዝውውር ካለ፣ በቂ የሆነ ኦክሲጅን ካለ ካርቦን ሞኖክሳይዱ ከሰውነታችን በተለይ ደግሞ ከሆሞግሎቢን ጋር አታች ለማድረግ በቂ ሁኔታ ስለማይፈጥርለት ውጭ ላይ ማብሰልም አንዳንድ ኦፕሽን ተደርጎ ይቆጠራል ማለት ነው። ሌላው ጭሱ ሲያልቅ በደንብ ሲቀጣጠል ወደ ቤት በማስገባት መጠቀምም ይቻላል ማለት ነው። እንደዛ ስናደርግ ደግሞ አሁን እንዳልነው በደንብ የአየር ዝውውር እንዲኖር በርና መስኮት መክፈት ተገቢ ነው ማለት ነው። ሌላው ከምግብ ካበሰልን በኋላ ወይም ደግሞ ከተጠቀምን በኋላ የቀረውን ነገር በውሃ ማጥፋት አስፈላጊ ነው ማለት ነው። ምክንያቱም አንዳንድ ሰዎች ምግብ ካበሰሉ እንትን ካሉ በኋላ ቤት እንዲሞቅ እንዲሁም ደግሞ ቤት ላይ ዝም ብሎ የሚተውታሉ እና በዛ ሂደት ነው እንግዲህ ሰዎችን ለብዛት ሊጎዳ የሚችለው ማለት ነው። ሌላው ሰውነታችን በተለይ ደግሞ ሰውነትን ለማሞቅ ብርድ በሚኖርበት ጊዜ እንደሚታወቀው ከሰልን ይጠቀማሉ እንደ ማሞቂያ ወይም ደግሞ ቅዝቃዜውን ለማውረድ ማለት ነው። ነገር ግን ከዛ የተሻለ ሙቀትን ሊፈጥሩ የሚችሉ ልብሶችን፣ ጫማዎችን፣ ካልሲዎችን መጠቀም የተሻለ ነው ተብሎ ይታሰባል ማለት ነው። ከዚህ በተጨማሪ ሙቀትን ሊሰጡ የሚችሉ የኃይል ምግቦችን መጠቀምም እንዳንድ ተመራጭ ተደርጎ ይወሰዳል ማለት ነው። ስለዚህ ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው። ቅድም እንዳልነው እንግዲህ የካርቦን ሞኖክሳይድ ፖይዝኒንግ በጣም ሴቬሪቲው ሃይ ከሆነና ዱሬሽኑ የቆየ ከሆነ የተለያዩ ኮምፕሊኬሽኖችን ያስከትላል። በተለይ ደግሞ ኒውሮሎጂካል እና ሳይካትሪክ ኮምፕሊኬሽኖችን እንደሚያስከትል ብዙ ጥናቶች ያስረዳሉ ማለት ነው። ለምሳሌ የአእምሮ ጉዳት ሊያስከትል ይችላል። ለምሳሌ ኢምፔርድ ኢንቴሌክቹዋል ፋንክሽን ለምንጠራው አጠቃላይ የብሬን ሴሎቻችን ከጥቅም ውጭ ሊያደርግ ይችላል ማለት ነው። ምክንያቱም የብሬን ሴሎቻችን በቂ ኦክሲጅንና ምግብ ማያገኙ ከሆነ በጊዜው ይሄ ፐርማንት የሆነ ኒውሮሎጂካል ዲፊሲት ሊያስከትል ይችላል ማለት ነው። ከዚህ በተጨማሪ የልብ በሽታም ሊያስከትል ይችላል ማለት ነው። ምክንያቱም ልባችን እንግዲህ ደም ፐምፕ ታደርጋለች። በተለይ ደግሞ ቅድም እንዳልነው የካርቦን ሞኖክሳይድ በትንሽ ሰዓት በትንሽ ሰከንዶች የኦክሲጅን ቦታ ተክቶ ሊሰራ ስለሚችል በደንብ ልባችን ንጹህ የሆነ ደም ፐምፕ ማድረግ አይችልም ማለት ነው። በዛ ሂደት እንግዲህ ፐርማንት የሆነ የልብ ኬዝ ካርዲያክ ፕሮብለም ዴቨሎፕ ልናደርግ እንችላለን። ከዚህ በተጨማሪ የህዋሳት ሞት ነው። በተለይ ደግሞ ሴሎች
ምግብና ኦክሲጅን በሰዓት የማያገኙ ከሆነ አሁን እንዳልነው ሴሎች በጣም ሊሞቱ ይችላሉ፣ ከጥቅም ውጭ ሊሆኑ ይችላሉ ማለት ነው። ከዚህ በተጨማሪ አሜንጃ ብለን የምንጠራው ወይም ደግሞ የመርሳትን ችግር ሊያስከትል ይችላል ማለት ነው። ሌላው ሳይኮሲስ ቅድም ያልነው ሳይካትሪክ ዲስኦርደር ሊያስከትል ይችላል። እንዲሁም ስፒች ዲስኦርደር ነው። ስፒች ዲስኦርደር ማለት እንደሚታወቀው በተለይ ደግሞ ለመናገር መቸገር፣ አጠቃላይ ኮኦርዲኔሽን ሊሆን ይችላል፣ አንዳንድ ነገሮች ሊሆን ይችላል፣ ዲፕሬሽን ሊያመጣ ይችላል። ሌላው አይናችን ላይም የሆነ ጠባሳ ሊጥል ይችላል ማለት ነው። ስለዚህ አሁንም ደግሞ የመናገር የምፈልገው ቤት ላይ ከሰል ሲጠቀሙ ሰዎች እንጨትም ሊሆን ይችላል፣ ኩበትም ሊሆን ይችላል፣ ቡታ ጋዝ ሲጠቀሙ ሰዎች በቂ የሆነ የአየር ዝውውር ያለበት በርና መስኮቱ ተከፍቶ እንዲሁም ተተቀጣጠለና ተጨሰ በኋላ ቤት ውስጥ ማስገባት ቢቻል የተመረጠ ነው ማለት ነው። ከዛ ውጭ ግን አሁን እንዳልነው አብዛኛው ሰዎች ከሰል እያጨሱ ሌላ በሽታ ነው ብለው የሚታከሙ ሰዎችም እንዳሉ ብዙ ጥናቶች ያስረዳሉ ማለት ነው። ስለዚህ ጥንቃቄ ማድረግ በጣም ተገቢ ነው ማለት ነው። እንግዲህ አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ተወደዳችሁና ከተመቻችሁ ለሌሎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ቀጣይ ላይ የሚለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። ባይ ባይ።